ሰላም ጤና ይስጥልኝ እንዴት ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር እንዲሆን እመኛለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። ከመጣችሁ አይቀር ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከዛሬ ፕሮግራሜ ጋር አብራችሁን ቆዩ። ተመልካቾቼ ዛሬ ይዤላችሁ የመጣሁት በተለይ በአረብ አገር የምትገኙ እህቶቼ የተንቢ ዩቲዩብ ቻናል ባለቤት የሆነችው ለምለምን ሁላችሁም ታውቋታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም 9 ዓመት በሳውዲ አረቢያ የነበረች ከ9 ዓመት በኋላ ወደ ሀገሯ መጥታ የራሷ የሆነ ስራ የአረቢያን መድሪስ ነው የሚባለው እሱን የተለያዩ መጋረጃዎች የተለያዩ በስፖንጅ የሚሰሩ ነገሮች ይዛ በመምጣት ተወልዳ ባደገችበት በቡታጀራ ከተማ ላይ እንዲሁም በአዲስ አበባ ቁጥር 2 ይመስለኛል የተለያየም ቦታ ከፍታ እየሰራች ትገኛለች። በጣም ማደንቃት እንደውም ስለሷ ያልተነገረ ብዙ ታሪክ ያላት በተለይ አረብ ሀገር ላሉ መድኃኒት ናት ነው የምለው። መድኃኒት የሆነች የምትናገራቸው ንግግሮች፣ ምክሮች ተሰምተው የማይጠገቡ በቃ ብዙ ሚዲያ ላይ ብትቀርብ እኔ እንደውም ሴፉ ፋንታውን ላይ ብዙ ተመልካች ስላለው ቢያቀርባት በጣም የምደሰትበት። እውነት በአረብ ሀገር ያሉ ልጆች ብዙ ስራ አልተሰራም። በሶሻል ሚዲያው ላይ ትልቅ ለሁሉም ዩቲዩበር የጀርባ አጥንት የሆኑት የአረብ ሀገር እህቶቻችን ወንድሞቻችንም ሊሆኑ ይችላሉ። ብዙ አልተነገረላቸውም። እንደዚህ ነጥረው የወጡ ትልቅ ነገር ስኬታማ የሆኑ በየጊዜው ለቅሶ መከራ ተከዳሽ ተከዳ ምናምን እያላችሁ ከምታቀርቡልን እንደዚህ አይነት ስኬታማ ሆነው ህይወትን በስራ በተለያየ ነገር የሚያምኑ ልጆችን ብታቀርቡላቸው በተለይ በአረብ ሀገር የሚገኙ እህቶቻችን በጣም ጥንካሬና ብዙ ትምህርት ይወስዳሉ ብዬ አስባለሁ። ግን ይሄንን ማን ያድርገው? እናንተ ደግሞ ያው ጥቃቅን የሆነ ዩቲዩብ ያላችሁ እኔ ልጋብዛቸው ምናምን ብትሉ ያው መስሚያቸው ጥጥ ነውና በተቻለ መጠን ግን እንደነዚህ አይነት አስተማሪ ስኬታማ የሆኑ እህቶቻችንን እሷ አንደኛ እሷ ሁለተኛ ደግሞ ሳባ በአማራ ክልል ያለች ልጅ ናት። ሳባ ጥበብ ካልተሳሳትኩ እሷም እንዲሁ አረብ ሀገር የነበረች ከአረብ ሀገር መልስ ግን ተመልሳ ወደ አረብ ሀገር ያልተመለሰች በጣም ስኬታማ እህታችን ናት። በጣም ነው እሷን መወዳት። እንዲሁ የተለያዩ ያሉ ስም እንጥራ ቢባልና እንደነዚህ አይነትን ሚዲያ ላይ ይዛችሁልን ብትመጡ ይሄ ሚኒስትሪ ሚዲያው ራሱ ከሶሻል ሚዲያው በበለጠ እዛ ወደ ውጪ ሊወጡ ያሰቡ ልጆች በቴሌቪዥናቸው እንግዲህ ኢንተርኔት የሌለውም ቤት ስለሚያይ በተለይ እናንተ እነ ሴፉ ፋንታውን ኢቢኤሶች ብዙ ስለ ልጆቹ ብዙ ስራ ብትሰሩ በጣም አሪፍ ነው ብዬ በዚህ አጋጣሚ ጥቆማዬን አስተላልፋለሁ። ዛሬ ስራ ለመስራት ብላችሁ እቅድ ያላችሁ ልጆች እንግዲህ የተንቢ ለእህቷ የከፈተችውን ሱቅ ምን ያህል እንደፈጀባት እንደገና ደግሞ ምክርም አላትና ሁሉንም በተራ ሰምተን እንመለሳለን። አብራችሁን ቆዩ። ኮሮኒ ባልትና ሸቀጥም ነው ያስገባንላት። አሁን እዚህ ሱቅ ውስጥ ደግሞ ያለው እቃ የስንት ሺህ ብር ነው በላችሁ ከጠየቃችሁኝ እኛ የመደብነው 300 ሺህ ብር ነው። ከዛ 200 ሺህ ብር ለነዚህ ለሸቀጦች እቃን የመደቡ ነው 200 ሺህ ብር። 100 ሺህ ብር ደግሞ ባልትና ማለት እንደ ሽሮ፣ በርበሬ፣ አጃ፣ ምጥን፣ በሶ ያሉት 100 ሺህ ብር መድበናል። 200 ሺህ ብር ደግሞ የሸቀጥ እቃዎችን መድበናል። አጠቃላይ 300 ሺህ ብር ነው ማለት ነው። ይሄ የምትመለከቱት ሱቅ በሙሉ 300 ሺህ ብር ካፒታል የያዘ ነው። ነገር ግን ያልተፈጨ ያልተመዘነ ያልተደረደረ እቃ አለ። ሆኖም ሳለ በ300 ሺህ ብር እንደዚህ ሲሊጥ ሚሊጥ ያለ ሱቅ ለእህታችን ከፍተንላታል ማለት ነው። ያው ዩኒቨርሲቲዋን የርቀት ስለሆነ የምትማሪው እዚህ ቡታጀራ
ከትምህርት ቤት መልስ እንዳትቦዝን በማለት ነው ማለት ነው ይህንን እንትን ያልንላት እና ይህን ይመስላል እንደምታዩት። ስለዚህ ማንኛውም ሰው ሱቅ መክፈት ፕላን ካለው እቅድ ካለው አላማ ካለው ይህንን ሱቅ መክፈት ይችላል ማለት ነው። ያ ማለት በ200,000 ብር የሸቀጥ ሱቅ እቃ መክፈት ትችላላችሁ። አይ ቲንክ 300,000 ከሆነ ደግሞ እንደኛ በዛ ያለ እቃ መያዝ ትችላላችሁ ማለት ነው። እና እኛ ብዙ ነገሮችን ከቤት ባልትና ውጤቶች ከቤታችን ነው ማለት ነው ያዘጋጀነው። አይ ቲንክ ያልተፈጩ አሉ ሳይደርቁ ቀርተው እነሱ ደግሞ ተመዝነው ሲደረደሩ ሱቁ ሙልት ይላል። ሚሊጥ ያለ ሱቅ ለእህታችን ከፍተንላታል። ተመልካቾቼ እንግዲህ እንደተከታተላችሁት ነው። እንደዚህ ስራ ከሀገር ካላችሁበት ሀገር መታችሁ አገራችሁ ላይ ወይ ደግሞ ወደ ከተማ ወጣ ብላችሁ ስራ ለመስራት የምትፈልጉ እንደዚህ አይነት የባልትና የሸቀጣሸቀጥ ስራ በጣም አዋጭ ነው። ያው ትንሽ ድካም ይኖረዋል። በእርግጥ ግን በእንደዚህ ሶሻል ሚዲያም ላይ እየገባችሁ እያስተዋወቃችሁ ትልቅ ስራ መስራት ትችላላችሁና እሷ እንደምታውቋት ያው በስራ በጣም ጎበዝ ልጅ ናት። ተነግሮ ማያልቅላት ልጅ ናት። እውነት ለመናገር ያው በሚዲያው ብዙ የለችም፣ እንደ ድሮ አይደለችም። ያው ስራዋን ስለምትል ይመስለኛል እህት ወንድሞቿን፣ ቤተሰቦቿን፣ እናት አባቷን በቃ የተመረቀች ናት። እኔ ከዚህ በፊትም አንድ ቪዲዮ ሰርቻለሁ። እኔ ስለሷ ሳወራ በቃ እየደጋገምኩ ነው ራሱ ቃላቶችን የምለውና እጅግ በጣም ድንቅ ልጅ እውነት ይሄ ነው ብዬ እኔ ለመናገር ስለሷ በጣም ይከብደኛል። እውነት በጣም አስተማሪ ልጅ ናት። እናንተ በተለይ አረብ ሀገር የምትገኙ እህቶቻችን የሆነ ሶሻል ሚዲያ ላይ ቁጭ ብላችሁ በቲክቶክ የተለያየ ነገር ስድብ ምናምን ከምትማሩ በተለይ እሷ ከዚህ በፊት የለቀቀቻቸው አሁን እንኳን በቪዲዮ ነው እንጂ በላይቭ ብዙ አላየዋትም እና እዛ ላይቭ ላይ እየገባችሁ ብዙ ነገር ማዳመጥ ትችላላችሁ። ላይቭ ትገባና ብዙ ጊዜ የተለያዩ ምክሮች ትሰጣለች ለእህቶቿ፣ የተሰማትን ትናገራለች እና ንግግሯ በሙሉ ነው እኔ በቃ የሚያስተምረኝ። ከምር በጣም ጎበዝ ልጅ ናት። አድናቂዋ ነኝ በዚህ አጋጣሚና ተማሩ። እውነት አስተማሪ ሰው ሲመጣ ነገ ከምታለቃቅሱ፣ ነገ እንባዬን አብሱልኝ፣ ጥረጉልኝ፣ እዘኑልኝ፣ አስተዛዝኑኝ ከምትሉ ትልቅ ትምህርት እንደዚህ አይነት ሰው ሲመክር አይገኝም እኮ ነገ የማይገኝበት አጋጣሚ ይፈጠራል። ስለዚህ እየሰማችሁ እያዳመጣችሁ ህይወታችሁ ላይ ተግባራዊ እያደረጋችሁ ብትማሩበት ጥሩ ነው ብዬ አስባለሁ። እና ወደ መጨረሻ ላይ ደግሞ ያው ምክር ሰጥታለች። ያንን ምክር ተከታትለን እንመለስ። አብራችሁን ቆዩ። አንቺ ከተረጂነት ሳትላቀቂ ማለት ነውና አግባብ የሌለው አሰጣጥ የምትሰጡ ሴቶች የሆናችሁ ገንዘብ አይናገርማ። ገንዘብ ነው መጠቀሚያ ነው። ገንዘብ አይናገርም አይደል? ተናግሮ ግን ያዋርድሻል። ገንዘብ መቼ እንደሆነ ታውቂያለሽ የሚገባሽ ተቸግረሽ ኢቨን ሳሙና እንኳን የልብሶችሽ ማጠቢያ፣ የገላሽ መታጠቢያ ወይም ደግሞ የልጆችሽ ልብስ ማጠቢያ የሳሙና ብር ያጣሽ ቀን ተናግሮ ይሰድብሻል ማለት ነው ገንዘብ። ስለዚህ ገንዘብ ግፍ አለው። የአጠቃቀም ስልት ይኖራችሁ። አብዝቶ ረጅ ወር እስከ ወር ያለውን የወሩን ደሞዝ በሙሉ ለእርዳታ ማባከን የለባችሁም። ቢያንስ 1,000 ከሆነ ደሞዛችሁ 100 ብር ሰው ይሰጣል። 100 ብር እኔ የማረገው ስለሆነ 100 ብር ከ200 ግን ማለፍ ራሱ የለባቸው። 800 ብር ኪሳችሁ ውስጥ ነው መሆን ያለበት። ታዲያ 200 ብሩ ሁሌ ለባዳ እርዱ አይደለም። እናት አባትም እኮ መስጠት ማለት መርዳት ማለት ነው። ለወንድም ለእህት መስጠት ማለት መርዳት ማለት ነው። 1,000 ሪያል ከሆነ ደሞዝሽ 800 ሪያሉን ለኪስሽ አድርገሽ 200 ሪያል ለጎረቤት ሊሆን ይችላል፣ ለባዳ ሊሆን ይችላል፣ ለዘመድ፣ ለቤተሰብ፣ ለእናት ለአባት ብትሰጪው ጥሩ ነው ማለት ነው። 800 አንግ ብትቆጥቢያል ገንዘብ እንዳ
ካከበርሽው አይደል ያከብርሻል። ካዋረድሽውና ካቀለልሽው ራሱ ያቀልሻል። ደግሞ ብዙ ጊዜ ራሱ አይፈጅበትም ሲያዋርድሽ። እግዚኦ ማረና ክርስቶስ ትንሽ ቀን የሚወስድበት አንቺን ለማዋረድ እና ገንዘብ ኃይል አለው፣ ፓወር አለው። ስለዚህ የያዛችሁትን ብር በሙሉ አትርዱሽ ለሰው። ወር እስከ ወር ገና ደሞዛችሁ ሳይወጣ ገና ለሚመጣው ደሞዛችሁላ የምትነይቱ ሰዎች አላችሁ። እናንተ መጨረሻችሁ ራሱ አያምርም። እውነቴን ነው የምላችሁ፣ በሰው እጅ ነው የምትወድቁት። እና ቆጥቡ፣ ጎብዙ፣ ስሩ፣ ጠንክሩ እና መኖሪያ ቤት ከሰራችሁ በኋላ ከመኖሪያ ቤታችሁ አያችሁ፣ እኛም እንደዚህ ነው የምንለው። እውነት በጣም ታሳዝኑላላችሁ። አረብ ሀገር ያላችሁ ድካማችሁ ያሳዝነናል። እንደዚሁም መባከናችሁ በጣም ያሳዝነናል እውነት ለመናገር እና ያው ልብ ግዙ፣ እወቁበት እንዳለችው ነው። እኔም ከዚህ በፊት እንደዚሁ አንድ ቪዲዮ እንዲሁ የለቀኩታለና ለራሳችሁ ነው ብዙውን ማድረግ ያለባችሁ፣ ለራሳችሁ ነው። ይህ ትንሹን 20%ቱን ያው እንትንም ስለሆነ ደግነት መልሶ ስለሚከፍል ባላችሁ ትንሽ ነገር ደግሞ ማገዝ፣ ቤተሰብን ማገዝ፣ እናትና አባትን ማገዝ ይሄ ነው። ሁልጊዜ ቢደጋገም ትርጉም የለውምና ያው ብዙ ሰው ይሞክራል እናንተን ለመምከር፣ ግን ከምክር በላይ ናችሁ ብዙዎቻችሁ። እግዚአብሔር እንግዲህ ልብ ይስጣችሁና ያስተምራችሁ ነው የምለው። እንግዲህ ዛሬ የተንቢ ያው ስራንም በተመለከተ ያነሳችው ሀሳብ ደስ ስላለኝ ወደ እናንተ አመጣሁት። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰላም ሁኑ።